President Donald Trump announcing that the second missing American crew member whose fighter jet was shot down over Iran has been successfully rescued by U.S. forces. President Trump has announced that the U.S. has rescued the missing crew member of a military jet that was downed over Iran in what he's described as one of the most daring operations in American history. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ሰበር አንገብጋቢ አስቸኳይ አሁን መደመጥ ያለበት ትኩስ ዜናና መረጃ ይዘን መተናል። ሰበር ዜና ተሰምቷል። አሜሪካ የጠፋውን ፓይለቷን ከኢራን እሳት ውስጥ ገብታ አወጣቸው። ዓለም በሁኔታው ተደነቀ። ጀቶቹን ኢራን ሳትሆን እኔ ራሴ ነኝ መትቼ ጣልኳቸው አለች አሜሪካ። ለምን የሚለውንና የፕሬዚዳንት ትራምፕን ታሪካዊ ንግግር አካተነዋል። ተሰሙታላችሁ። መሰማት መደመጥ ያለበት ሰበር አስቸኳይ አንገብጋቢ አሁን ከደቂቃዎች በፊት የወጣ ዜናና መረጃ ሆኖ ተገኝቷል። ኢትዮጵያውያንም የጠፋውን ኮሎኔል በኤርትራ በረሃ ለመፈለግ ሊወርዱ ነው። ኢትዮጵያውያን የጠፋውን ፓይለታቸውን ኤርትራ ውስጥ ገብተው ሊያወጡት ነው። ለምን እንዴት በምን ሁኔታ እጅግ መደመጥ መሰማት ያለበት ሌላ ታሪካዊ ዜናና መረጃ ይዘንላችሁ መተናል። አብራችሁን ቆዩ። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ ዜናዎችንና መረጃዎችን አዳምጡ። እኔ ዜናዎችንና መረጃዎችን ለእናንተ ጆሮ በሚመጥን መልኩ አዘጋጅቻቸዋለሁ። በድጋሜ ሰናይ ቆይታ አብረን እንከታተለው። እስከ ቪዲዮ መጨረሻ ድረስ የቆየም የዚህን ቪዲዮ ፍሬ ነገር አግኝቶ ይመለሳል። ወደ ቀዳሚው ዜናና መረጃ ስናልፍ ሁኔታው ዓለምን በሙሉ አነጋገረ። ዓለም በሙሉ የአሜሪካን ኃያልነት መሰከረ። የአሜሪካ ወታደሮች የአሜሪካ ፓይለቶች ምን ያህል ኃያል ናቸው፣ ምን ያክል ጠበብት ናቸው ሲል ዓለም በሙሉ በራሱ ቴሌቪዥን መስኮት እንዲሁም በሶሻል ሚዲያም ጭምር ሁኔታውን እጅግ ድንቅ አቤት ብቃት አቤት ችሎታ ሲል ሲያሞግሳቸው ዋለ። የአሜሪካ ፓይለቶችንና ስፔሻል ፎርሶችን ሁኔታው እንዲህ ነው። አሜሪካ የጠፋውን ፓይለቷን ከኢራን የእሳት መንጋጋ ውስጥ አወጣችም። ከኢራን እስላማዊ አብዮታዊ ዘበኛ ከሚባለው ከአርጂሲ እጅግ በጣም ተዋጊ ከሚባለው ቡድን ነው። በተወሰኑ ኃይሎች ብቻ የጠፋውን ፓይለቷን ከመሬት ይዛው ወደ ሰማይ ብቅ አለች። ፓይለቱም በጥሩ ጤንነት ላይ ይገኛል ተባለ። ፕሬዚዳንት ትራምፕ ይህን አስመልክተው እጅግ ታሪካዊ የሆነ መግለጫ ሰጥተዋል። ይህን መግለጫ አሁን በቀጥታ እናስደምጣቸዋለን። እንዲሁም አሜሪካ እኔ ነኝ ራሴ ጀቶችን እየመታው የጣልኳቸው ኢራን አይደለችም ስትል እጅግ አነጋጋሪ ነገርና ዜና አውጥታለች። ለመሆኑ አሜሪካ ለምንድነው ጀቶቿን ራሷ በራሷ እየመታች የጣለች የሚለውን እናስደምጣቸዋለን። አሁን ግን የፕሬዚዳንት ትራምፕ ንግግር ቃል በቃል ሳንጨምር ሳንቀንስ ሙሉውን ልናነብላችሁ ነው። አግኝተነዋል። ውድ አሜሪካውያን ወገኖች ባለፉት ጥቂት ሰዓታት ውስጥ የዩናይትድ ስቴትስ ጦር በአሜሪካ ታሪክ ውስጥ እጅግ ደፋር ከሆኑ የፍለጋና የማዳን ስራዎች አንዱን አከናውኗል። ይህንንም ያደረገው ከፍተኛ ከበሬታ የሚሰጣቸው ኮሎኔል ለሆኑት ለአንዱ አስደናቂ የበረራ አባላችን መኮንን ሲሆን አሁን በሰላምና በደህና ሁኔታ ላይ እንደሚገኝ ለእናንተ ስገልጽ በታላቅ ደስታና ኩራት ላይ ሆኜ ነው ይላሉ ፕሬዚዳንቱ። ይህ ጀግና ተዋጊ ፓይለት በአስቸጋሪ የኢራን ተራሮች ውስጥ በጠላት ይዞታ ስር ሆኖ በየሰዓቱ ይበልጥ እየተቃረቡት በነበሩ ጠላቶቻችን እየታደነ ነበር። ነገር ግን ጠቅላይ አዛዡ የጦር ሚኒስቴሩ የጦር አዛዡም ጭምር ሊቀመንበሩም ጭምር አብረውት የሚጓጉ ጓደኞችም ያሉበትን ቦታ በቀን 24 ሰዓት ሙሉ በሙሉ እየተከታተሉትና እሱን ለማዳን በትጋት እቅድ እያወጡ ስለነበር መቼም ቢሆን ብቻውን አልተውነውም ይላሉ ፕሬዚዳንት ትራምፕ። በኔ መመሪያ መሰረት የአሜሪካ ጦር እሱን ለማምጣት በዓለም ላይ እጅግ ገዳይ የሆኑ የጦር መሳሪያዎችን የታጠቁ በደርዘን የሚቆጠሩ አውሮፕላኖችን ልኮ ነበር ይላል። በደርዘን የሚቆጠሩ ማለት ከ10 በላይ የሚሆኑ ተዋጊ የአሜሪካ አውሮፕላኖች አንድ የአሜሪካን ፓይለት ለማውጣት ወደ ኢራን ተራሮች ገብተው ነበር ይለናል ፕሬዚዳንት ትራምፕ። ጉዳት ደርሶበታል፣ ነገር ግን ሙሉ በሙሉ ደህና ይሆናል። ይህ ታምራዊ የፍለጋና የማዳን ስራ ትናንትና ሌላ ጀግና አብራሪ ካዳንበት ስኬታማ ተግባር በተጨማሪ የመጣ ነው ይላሉ። ሁለተኛውን የማዳን ስራችንን አደጋ ላይ እንዳንጥል ስለፈለግን ያንን ትናንትና አላረጋገጥንም ነበር። በውትድርና ትውስታ ውስጥ ሁለት የአሜሪካ አብራሪዎች በተናጠል በጠላት ይዞታ ውስጥ በጥልቀት ተገኝተው ሲታደጉ እና ሲድኑ ይህ የመጀመሪያው ነው ብለዋል ፕሬዚዳንት ትራምፕ። ዓለም በሁኔታው
ተገርሟል። እኛ መቼም ቢሆን አሜሪካዊ ተዋጊ ፓይለታችን ጥለን አንወጣም በሚልም አንድም አሜሪካዊ ሳይገደል ወይም ሳይቆስል እነዚህን ሁለቱንም ስራዎች ማከናወን መቻላችን በኢራን ሰማይ ላይ እጅግ የላቀ የአየር የበላይነትን ማረጋገጣችን በድጋሚ ያረጋግጣል አሉ ፕሬዝዳንቱ። ይህ ሁሉ አሜሪካውያን ሪፐብሊካን ዲሞክራትና ሌላውም ሁሉ ሊኮራበትና ሊተባበርበት የሚገባ ቅጽበት ነው አሉ። በእውነት በዓለም ታሪክ ውስጥ ምርጡ እጅግ ፕሮፌሽናልና ገዳይ የሆነ ወታደራዊ ኃይል አለን አሉ ፕሬዝዳንት ትራምፕ። እግዚአብሔር አሜሪካን ይባርክ፣ እግዚአብሔር ወታደሮቿን ይባርክ፣ እናም ለሁሉም መልካም የትንሣኤ በዓል ይሁንላችሁ ሲሉ የእግዚአብሔርን ቃልም ከፍ አድርገው ጠሩ ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካው ፕሬዝዳንት። ሁኔታው ታሪክ ግሩም እጅግ ድንቅ እየተባለ ነው። ከዚሁ ጉዳይ ጋር ተያይዞ ሁለት ተጨማሪ ለፍለጋ የገቡ አውሮፕላኖችን መትቼ ጥያለው ስትል ኢራን መግለጫና ዜና ያወጣች ቢሆንም አሜሪካ ግን በጭራሽ እኔ ራሴ ነኝ እንጂ የመታዋቸው ራሴን በራሴ ጀቶቹን አጥፍቻቸዋለሁ፣ ያጠፋውበት ምክንያት ደግሞ አለኝ፣ ለሱ ነው እንጂ ኢራን በጭራሽ ከመጀመሪያው F-15E ጀት ውጭ ሌላ ጀት አልመታችም ሲል የአሜሪካ መንግስት መግለጫ ወጣ። የኢራን መግለጫ የኢራን አብዮታዊ ዘበኛ IRGC አዲስ በሰራው የጸረ አውሮፕላን መከላከያ ስርዓት ተጠቅሞ የአሜሪካን የጦር ጀት መቶ መጣሉን ገልጿል። መጀመሪያ ላይ የተመታው እጅግ የረቀቀ F-35 ጀት ነው ቢሉም በኋላ ላይ የወጡ ፍርስራሾችና ምስሎች እንደሚያሳዩት ግን የተመታው F-15E ስትራይክ ኤግል የተባለ የጦር ጀት መሆኑ ተረጋግጦ ነበር። የአሜሪካ መግለጫ አሜሪካ ጀቷ በኢራን ወታደሮች ተመታ መውደቋን አምናለች። በውስጡ የነበሩት ሁለቱም አብራሪዎች በሰላም ፓራሹት ተጠቅመው የወረዱ ሲሆን ከአስቸጋሪ የ48 ሰዓታት ፍለጋ በኋላ ሁለቱንም ማዳን ችያለሁ ብላለች አሜሪካ። እርዳታ ለመስጠት የሄዱት አውሮፕላኖች መደምሰስ። የኢራን መግለጫ ኢራን የወደቁትን አብራሪዎች ለመታደግ የመጡትን የአሜሪካ C-130 የጭነት አውሮፕላንና ሁለት ብላክ ሃውክ የተሰኙ ሄሊኮፕተሮችን መትቼ ጣልኳቸው ብላ ዘግባ ነበር። የአሜሪካ መግለጫ ግን ሌላ ሆኖ ተገኘ። አሜሪካ ግን ይህንን ሙሉ በሙሉ ክዳለች። እንደ አሜሪካ ገለጻ አብራሪውን ለመፈለግ የሄደው C-130 አውሮፕላንና ሌሎችም ብላክአውት የተባሉ ሄሊኮፕተሮች በአሜሪካ ብልሽት ገጥሟቸው ስለነበር ሆን ብለን መተናቸዋል ብሏል የአሜሪካ ወታደራዊ አዛዥ። ይህን ያደረግንበት ዋናው ምክንያት ደግሞ የአሜሪካ ተዋጊ ጀቶችና ሄሊኮፕተሮች የተሰሩበት ቀመርም የተሰሩበት ማቴሪያል አጠቃላይ ሁሉም መረጃ በኢራን እጅ ፈጽሞ እንዲገባ ስላልፈለግን ነው ብለዋል። ኢራን የነዚህን አውሮፕላኖች ፍርስራሽና ቁርጥራጭ ካገኘቻቸው ተመሳሳይ ነገሮችን በመስራት ወይም ደግሞ ተመሳሳይ የአየር መቃወሚያዎችን ሰርታ በቀላሉ እንዴት ፓራሹት ሳናደርግ እንደምትመታን ሌላ ተጨማሪ ሳይንሳዊ መሳሪያ ልሰራብን ስለምትችል የኛን የአሜሪካ ሰራሽ አውሮፕላኖች አንዱንም ቁራጭ ብረት እንዳታገኘው አውሮፕላኖችንና ተዋጊ ጀቶችን ሙሉ በሙሉ ዶጋመድ አድርገናቸዋል ብለዋል አሜሪካውያን። እጅግ የሚገርም ነገር ነው እኮ በየቀኑ እየሰማ ነው ያለነው። ባጭሩ ኢራን ጀቶችንም ሆነ የነፍስ አድን አውሮፕላኑን የመታወት እኔ ነኝ ብትልም አሜሪካ ግን የመጀመሪያውን ጀት F-15E ኤግል የተባለውን በኢራን ቢመታም በኋላ ላይ የተደመሰሰው C-130 አውሮፕላንና ሌሎች ተዋጊ ብላክአውት የተባሉ ሄሊኮፕተሮችን በራሴ ሆን ብዬ የመታዋቸው ናቸው። የመታዋቸው ደግሞ የቴክኒክ ችግር አጋጥሟቸው ስለነበር በጥላት እጅ ስር ማቴሪያሎቹ እንዳይወድቁ ስለምፈልግ ኢራንም እነዚህን አውሮፕላኖችን ማቴሪያል ካገኘች እንዴት ጸረ አውሮፕላን ማቴሪያል መስራት እንደምትችል እንዲሁም ደግሞ እንዴት እንደነዚህ አይነት ተመሳሳይ አውሮፕላኖችን መስራት እንደምትችል ቀመሮቹን ካልኩሌሽኖቹንና ማቴሪያሎቹን እንድታገኛቸው ስለማልፈልግ ነው አለች አሜሪካ። ወደ ቀጣዩ ዜናና መረጃ ስናልፍ እንግዲህ አሜሪካ ኃያል ስለሆነች አሜሪካ ብርቱ ስለሆነች ከፓራሹት የወረዱና የጠፉ ፓይለቶቿንም ጭምር በዚህ ደረጃ በረሃ ገብታ ፈልጋም ከኢራን እጅግ በጣም አደገኛ ከሚባሉ ወታደሮች እጅ ቀምታ ማውጣት ትችላለች። ታዲያ ኢትዮጵያውያን ምን አሉ? ኢትዮጵያውያንስ በኤርትራ በረሃ ሰምጦ የቀረውን ፓይለታቸውን ለመፈለግ ተንቀሳቀሱ ወይስ ደግሞ ምን አደረጉ? በኤርትራ በረሃ ሰምጦ የቀረው ኢትዮጵያዊ ጀግናው ፓይለት ኮሎኔል በዛብህ ጴጥሮስ አሁን ሙቷል ወይስ አለ የሚለውን በዝርዝር ልናስደምጣችሁ ነው። ይህ ታሪካዊ ቪዲዮ ነው። ኢትዮጵያን የሚወድ በሙሉ ኢትዮጵያ ሀገሬ ናት የሚል በሙሉ ኢትዮጵያ አለችኝ የሚል በሙሉ ሊሰማው፣ ሊያዳምጠው፣ ሊገነዘበው የሚገባ ቁጭት ሊያድርበት የሚገባ ዜናና መረጃ ነው። በዚሁ አጋጣሚ ደግሞ ራሴን ማን እንደሆንኩኝ ለማስተዋወቅ ያህል እኔ ሻለቃ በዛብህ ጴጥሮስ እባላለሁ።
የኢትዮጵያ አየር ኃይል የሚግ 23 ቦምበር አውሮፕላን በራሪ ነበርኩኝ። በአሁኑ ጊዜ በህዝባዊ ግንባር በኤርትራ ነጻ አውጪ ህዝባዊ ግንባር ተማርኬ በምርኮ ላይ ይገኛለሁ። የተማረኩትም በ1976 ዓመተ ምህረት ሚያዝያ 12 ቀን ነበር። የዕለት ሚሽን ታዘን በረራ ግዳጅ ታዘን በምንበርበት ጊዜ ዝቅ ባለ ከፍታ በመበርበት ጊዜ ጸረ አውሮፕላን ከመሬት የተተኮሰ አውሮፕላኔን የሞተሯን ክፍል መታትና መብረር ሳልችል ቀረሁ እና በዚህ አጋጣሚ መዝለል ነበረብኝ። ዘለልኩ። በጃንጥላ ከወጣሁ በኋላ መሬት አረፍኩ። በአስተራረፌ ላይ በጣም ዝቅተኛ ከፍታ ላይ ስለነበርኩኝ ራሴን ተቆጣጥሬ ፓራሹቱን አስፈላጊ የሆነ ጥሩ ቦታ ለማረፍ አልቻልኩም ነበር እና በዛ በአስተራረፌ ጊዜ ይመስለኛል የግራ እጄን ተሰብሬ ነበር እና የካራማራው ጀግና ሶማሌዎች ኢትዮጵያን በወረሩበት ጊዜ የሶማሌዎችን አሜሪካ ሰራሽ ጀቶች አየር ባየር ውጊያ ወደ አመድነት የቀየራቸው ኮሎኔል በዛብህ ጴጥሮስ የፕሮፌሰር በየነ ጴጥሮስ ወንድም በደርግ ዘመን ሻለቃ ተዋጊ ፓይለት ሆኖ የሻቢያ ማፊያ ቡድንን ከነታንኩ ካወደመው በኋላ በሻቢያ አየር መቃወሚያ ክፉኛ ተመታ። እናም በኤርትራ እስር ቤት ውስጥ ብዙ ጊዜ አሳልፎ በምህረት አዋጅ ተፈቶ ነበር። በድጋሜ በዘመነ ወያኔ ኤርትራ ከኢትዮጵያ ስትገነጠል ከናት ሀገር ኢትዮጵያ ድርሻ መሬት አለኝ፣ አሰብን ምጽዋንና ዘይላን ከኢትዮጵያ ህዝብ ቀምቼ ወስዳለሁ፣ እነዚህ ወደቦች የኔ ናቸው፣ ባድሜ የሚባሉና ሌሎችም የኢትዮጵያ መሬቶችን ወስዳለሁ ብላ ተነሳች። ጦርነቱም ኢትዮ ኤርትራ ጦርነት ተባለ። ጊዜውም 1991 ዓመተ ምህረት በኢትዮጵያ አቆጣጠር ነበር። በዛብህ ጴጥሮስ ዳግም ወደ ሰሜን ኢትዮጵያ ኮሎኔል ተዋጊ ፓይለት ማዕረግ ይዞ የሻቢያን ጦር ያርበደብደው ጀመር። ከነታንካቸውንም ሻቢያንም ድባቅ ይመታቸው ጀመር። ይሁንና ድጋሜ በጠላት እጅ ወደቀ። ኮሎኔል በየነ ጴጥሮስ የሚያበራትም ሚግ የተባለችው ጀትም በሻቢያ ተመታ ወደቀች። ኮሎኔል በየነ ጴጥሮስም ፓራሽት አድርጎ በኤርትራ ምድር ዳግም አረፈ። የሻቢያ የጦር ጄኔራሎች ኮሎኔል በዛብህ ጴጥሮስን ወደ ኢሳያስ አፈወርቂ ቢሮ ወስደው ለፍርድ አቀረቡት። እነሱም ኮሎኔሉን ስለማረኩ ሽልማትና ማዕረግ አገኙበት። ከዚህ ጊዜ በኋላ የኮሎኔል በዛብህ ጴጥሮስ ድምጽ የውሃ ሽታ ሆነ። ማንም አየሁት ሰማሁት የሚል ጠፋ። ከኢትዮጵያ በኩል ኢሳያስ አፈወርቂ ኮሎኔሉ ሙቷል ወይስ በህይወት አለ? ከሞተም አሟሟቱን ንገረን ተብሎ በህዝባችን ዘንድ ጥያቄ ቢቀርብለትም በጭራሽ ስለዚህ ኮሎኔል ምንም አይነት ጥያቄ አታንሱብኝ፣ ልታነሱብኝም አይገባም የሚል በ4 ነጥብ የተደመደመ ድርቅ ያለ ምላሽ ተሰጠ። ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ኮሎኔል በዛብህ ጴጥሮስ ወደ ተወለደበት አካባቢ ማለትም ወደ ሆሳና ሀዲያ አካባቢ በቅርቡ ባደረጉት ጉዞ እኛ የኮሎኔል በዛብህ ጴጥሮስ ልጆች ነን ሲሉ የቁጭት ንግግር፣ አንዳች እጅግ ንዴትና ብስጭት የተሞላበት ንግግር ተናገሩ። ሀዲያ በወታደራዊ መስክ ጀግናውን ኮሎኔል በዛብህ ለኢትዮጵያ ያበረከተ ህዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል። የኤርትራ መንግስት አሁን የኮሎኔል በዛብህን ሁኔታ የማያሳውቅ ከሆነ ኢትዮጵያውያን በከፍተኛ ብስጭት በከፍተኛ ቁጭት ተነስተዋል። ኢትዮጵያውያን አሰብ ምጽዋንና ዘይላን ብቻን አይደለም የሚያስመልሱት፣ ኮሎኔል በዛብህ ጴጥሮስን ማስመለስ ይፈልጋሉ። ሙቶ ከሆነም ኤርትራ በረሃ ውስጥ ጭምር ገብተው አስከሬኑን አጽሙን ወደ ኢትዮጵያ ማምጣት ይፈልጋሉ። በህይወት ካለም ኮሎኔል በዛብህ ጴጥሮስን በህይወት ወደ ኢትዮጵያ ማምጣት ይፈልጋሉ። ይህ የማይቀር ታምር ነው። ኢትዮጵያውያን ያደርጉታል እየተባለ ነው። ኢትዮጵያውያን ታምር ሊሰሩ ነው። ኢትዮጵያውያን አሰብን ምጽዋንና ዘይላን ማስመለስ ግዴታቸው ነው። ይህ ትውልድ 150 ሚሊዮን የሚጠጋ ኢትዮጵያዊ ትውልድ አሰብን ዘይላንና ምጽዋን የሚባሉ ወደቦችን ካላስመለሰም በእናት ሀገሩ የሚኮራ ትውልድ አይደለም። የአጼ ቴዎድሮስ ዘር አይደለም። የአጼ ዮሐንስ ዘር አይደለም። የአጼ ኃይለ ሥላሴ ዘር አይደለም።
የባልቻ አባ ነፍሶ ልጆች አይደሉም እየተባሉ ነው ኢትዮጵያውያን። ታዲያ ኢትዮጵያውያን አሁን ቁጭት አድሮባቸዋል። ይህን ያደርጉታል። መቼም ቀን የሚፈታው ይሆናል። ነገ ሊሆን ይችላል፣ የዛሬ ዓመት ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። ብቻ በየትኛውም በቦሌም በባሌም ኢትዮጵያውያን አሰብን ያስመልሳሉ፣ ወደባቸውን ያስመልሳሉ። ኮሎኔል በዛብህ ጴጥሮስንም ያስመልሳሉ። ሙቶ ከሆነም አጽሙንም ጭምር ያስመልሳሉ ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን በዚህ ዙሪያ ዘለግ ያለ ኮሜንት ላይ ሐሳብ አስተያየታችሁን ብታስቀምጡልን በርካታ ትውልደ ኢትዮጵያውያን ያነቡታል። የኛ ዩቲዩብ ቻናልም ለምጽፉት ኮሜንት ልዩ እውቅና ይሰጣል እያልን በዚሁ ተሰናብተናል። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ ተመኘን።